እነሱ እምነት ብቻ ይላሉ እንጂ መጽሐፍ እምነት ብቻ ሰው በእምነት ብቻ ሊድን አይችልም ይላል እንጂ ሰው እምነት ብቻ የሚል የመጽሐፍ ክፍል የለም። አብርሃም በእምነት ጸደቀ ማለትና በእምነት ብቻ ጸደቀ ማለት አይለያይም? ይለያያል። በእምነት ብቻ መጽደቅ ይቻላል ይላሉ። አዎ፣ እኛ ግን በእምነትና በስራ ስድድ ተካ ማመናችን ለመስራት ነው እንጂ ቆሞ ለመቅረት አይደለም። እምነት ቲዮሪ ነው፣ ስራ ግን ተግባር ነው። አሁን አምነን ባንጠመቅ ጥምቀት እኮ ተግባር ነው አይደል እንዴ? ሐራይንተ ተግባር ገባ በጾመ ስግደት ገባ ኮፕክቲ መምህር ልክ አይደለው? ከነገረ ድህነት አስተምሮ ውስጥ አንድ ያመነ ሰው ምን ይሆናል? ይጠመቃል አይደል እንዴ? ጥምቀት ተግባር ነው ቲዮሪ ነው? ተግባር ነው። ስጋ ወደሙን መቀበል ቲዮሪ ነው ተግባር ነው? ቅባሜሮን መቀበል ቲዮሪ ነው ተግባር ነው? እምነት ብቻ ያድናል ካሉ እኮ ጥምቀት አያስፈልግም ነው። ጥምቀት ከሌለ ደግሞ እኛ ልጆች አይደላችሁም ነው የምንለው። ጥምቀት ከሌለ ደግሞ ክርስቶስን አልለበሳችሁም ነው። ጥምቀት ከሌለ መንግስተ ሰማያትን መግባት ቀርቶ በአይናችሁ ማየትም አትችሉ። ስጋ ወደሙን ካልተቀበላችሁ የዘላለም ሕይወት የላችሁ፣ ነፍሳችሁ በረሃብ ናት ነው የምንለው። ስለዚህ እምነት ሲደመር ስራ ስንል እንደው ጾም ስግደት ምናምን ጊያጋኮ ቦፒት እዚህ ላይ ለመዳን የተሰጡ ተግባራት አሉ። እውነት ውሸት። ስለዚህ እነሱ እምነት ብቻ ይላሉ እንጂ መጽሐፍ እምነት ብቻ ሰው በእምነት ብቻ ሊድን አይችልም ይላል እንጂ ሰው እምነት ብቻ የሚል የመጽሐፍ ክፍል የለም። እየሰማችሁ ነው አይደለ? እና እምነት ማለትና እምነት ብቻ ማለት ይለያያል ወይስ አይለያይም? አብርሃም በእምነት ጸደቀ ማለትና በእምነት ብቻ ጸደቀ ማለት አይለያይም? ይለያያል። አብርሃም በእምነት ጸደቀ፣ እውነት ነው። ጽድቁ በምንድን ነው? በእምነት ነው። ነና ያርሻጊዮር እሽጊረ ግቤኔ ቀጠረ ተጊዮር ዘጠና ይዝሚያን ባሽዋ ቀንጠነው እሽጊረ ግቤኔ ይሄ በእምነት ነው። ግን ቀጠረ ተጊ አማኒሪ ጸደቂስ ጊ ቀጠረ ተናጊግረ እሺ ነና ያርሻጊ አማኒሪ ሶንዝን ኢግረ የክሪ ቢረ ስለዚህ ሃይ ይጻደቀው ግን አውደ ጊዮር አመኖ ሶን ጸደቂስ ፖላና ጋቶ ሰኤሪ ኤሪኒ ኤሬስ አገ ዶና ወርዶ ለባጤ የቱማ ፖላናው ጊሬ እንዳመነ ጸድቋል። ነግን አመኖ ሳንጻደቃስ ጋር እቃጋ ነጊ አልጸድቅም። አብርሃም አመነ፣ ያመነውንም ፈጸመ ወይስ አልፈጸመም? ስለዚህ እንደሚፈጽም የሚያው ጌታ አብርሃምን ያጸደቀው መቼ ነው? እንዳመነ። ግን እምነቱ የተፈጸመው መቼ ነው? ሲሰራ። ያዕቆብ 2:14 በዶምሪ ፖሎጋ ከነና ባቢቴ